የኔ ካልሆነ ሰው ልብ አንጠልጣይ የፍቅር ታሪክ። ደራሲ ፈታ እንበል የቴሌግራም ቻናል፣ ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ለብዙኛ ጊዜ በረጅሙ ተነፈስኩኝ። ህይወቴ እንዲህ ውጥንቅጡ ይወጣል ብዬ ለደቂቃ አስቤ አላውቅም። ትክክለኛውን ነገር ላደርግ የምፈራው ግን ገብቶኛል። ፍቅር ህይወትን ሲያስተካክል እንጂ ሲያበላሽ አላቅም ነበር። በእኔ አየሁኝ እንጂ ከምር ግራ ገባኝ። ለእህቴ እንዳልነግራት በሰው ሀገር እናቴን እያስታመመች፣ ለነገሩ ጭንቀት መጨመር እንጂ መፍትሄ አትሰጠኝም። ለብቻዬ ልብሰልሰል እንጂ። አሁንም በረጅሙ ተነፈስኩኝ። ናፍቆት ከሆነ ለምን አትሄጅም አለች አሚ፣ የሥራ ባልደረባይ። አሚ ደግሞ ናፍቆት ቢሆን መስጨነቀኝ እያወቅሽ አልኳትና ውጭውን አየሁ። ትንሽ አሰብ አደረግኩና አው ልክ ነሽ ማግኘት አለብኝ ብዬ ስልኬን ከመሳቢያው ውስጥ አውጥቼ ደወልኩኝ። ብዙም ሳይጠራ አነሳው። ላገኝህ እፈልጋለሁ አሁኑኑ። ምን ነው ተናደሻል? ሰላምታ አይቀድምም? ላገኝህ እፈልጋለሁ አልኩ እኮ። የት ነው ያለኸው? ሳላስበው ጮኩኝ። ስራ ቦታ ነኝ፣ ግን በቃ መጣሁ ብዬ ዘጋሁት። ምንድነው እንዲህ አስመረረሽ እናት አለኝ ከጠበቅኩት በላይ ለዘብ ብሎ። በቃኝ፣ ከዚህ በላይ አልችልም። በቃ እዚህ ጋር እናቁም። ድጋሚ ላገኝህ አልፈልግም። የኔ ሆነህ ላትቀር ሳልጨርሰው ተውኩት። እሺ ተረጋጊ፣ ወደ ቤት እንሂድና እናወራለን። የምን ቤት ነው የምትለው? ይብቃን እያልኩህ እኮ ነው። ዝም ተብሎ በቃኝ ይባላል እንዴ? አሁንም ረጋ እንዳለ ነው። ረጋ ማለቱ አስፈራኝ። ዝም ብዬ አይደለም አስቤዋለሁ። እስቲ በሷ ቦታ ሆነህ አስበው አልኩት። እንባዬ ቀደመኝ። እኛስ እናት ፈልገን እኮ አይደለም ተዋደን ነው። በእናትሽ እንደዚህ አትሁን። ምንም ማለት አልቻልኩም። ቦርሳዬን ይዤ ተነሳሁኝ። አብሮኝ ተነሳ። ማሰብ ፈልጋለሁ ብሩኬ፣ ትንሽ ጊዜ ስጠኝ። ቆይ እሺ፣ አላስጨረስኩትም። እሺ በለኝ ብዬ አየሁት። እነዚህን አይኖቹን ለመጨረሻ ጊዜ ይሆናል የማያቸው። ጠጋ ብዬ ጉንጩን ሳምኩትና ሄድኩኝ። እቤት ገብቼ ምንም ማሰብ ስላልፈለግኩኝ አልጋ ላይ ወጥቼ ተጠቅልዬ ተኛሁ። በሬት ተንኳኳ መሰለኝና ሄጄ ከፈትኩት። እሷ ነበረች። እንዴት መጣች ብዬ አስቤ ሳልጨርስ የሰው ባል እያማገጥሽ በሰላም ትጋደሚያለሽ ብላ ጮኸችብኝ። በጣም ተናዳለች። ፈራኋት። የምለው ጠፋኝ። ማለቴ ተንተባተብኩኝ። አሁን ባሌን ላስመልስ ነው የመጣሁት አለችና ወደኋላ ጣምራ የነበረውን እጇን ፈታችው። ሽጉጥ ይዛለች። ምን እንደማደርግ ግራ ስለገባኝ ቀጥ ብዬ ቆምኩኝ። ፈገግ ብላ ተኮሰችብኝ። የዛኔ ነበር ከእንቅልፌ ባንኜ የተነሳሁት። እንኳን ነቃሁን አልኩኝ። ላብ በላብ ሆኜ ነበር። ፊቴን ታጠብኩኝ። ሙዚቃ ልሰማ ሞከርኩኝ። ለመውጣትም አስቤ አስጠላኝ። ጭንቀት በጭንቀት ሆንኩ እንጂ ምንም ሊለቀኝ አልቻለም። ልደውልለት እያሰብኩ ስልኬን እያነሳሁ አስቀምጣለሁ። ኡፍ ምን ላደርግ? ከብሩኬ ጋር የተዋወቅ ነው የኛ ወርቅ ቤት ቀለበት ሊገዛ መጥቶ ነው። መጀመሪያ ሳየው ነበር የደነገጥኩለት። ወይኔ ሲያምር ነበር ያስባለኝ። በተለይ አይኑ። ቀለበት ሊገዛ እንደመጣ ሲነግረኝ ሳላስበው ብስጭጭት አልኩኝ። ለምን ነበር ግን እንደዛ ያደረገኝ? ሲመርጥ ቆየና ግን የጣቷን መጠን አላቀውም አለኝ። ምን አታውቀውም አልኩት። እስቲ አንዴ አለና ሳልፈቅድለት ባልኮኒ ላይ ተደግፎ የነበረ እጄን ጎትቶ ሲይዘው የት ልግባ ብርክ ያዘኝ። ደነገጥኩኝ። ከአንቺ ጋር እኩል ቢሆን ነው አለና እጄን ይዞት ቆየ። እንደምንም ወደ ራሴ ተመልሼ እጄን አስለቀቅኩትና በቃ አረፍ በል እጠቀልልልሃለሁ አልኩት። እሺ ብሎ ፈገግ አለ። ፈገግ ሲል ደግሞ እንዴት አባቱ ነው የሚያምረው አልኩኝ በውስጤ። ሰጠሁትና ሄደ። ቀለበቱ በሚደረግላት ሴት ስቀና ታወቀኝ። ስለሱ ሳስብ ነበር የመሸው። ምን እየሆንሽ ነው? ስርዓት አድርጊ ብዬ ራሴን እገስጽ ነበር። በነጋታው መጣ።
ደስ ሲለኝ ይታወቀኛል። ልቤን እንደ ሰርክ ገብቶ ነው ልለው ነበር። ግን ያልኩት ምን ነው አልወደዳችሁትም እንዴ ነበር። እኔ እንኳ ወድጄው ነበር። ካልወደደችው ብዬ ፈራሁ። ካላስቸገርኩሽ እንደገና ብመርጥ። አቤት ትህትናው! እረ ችግር የለም ምረጥ አልኩኝ በልቤ። ግን ካልወደደችው አትቸገር፣ ለኔ ታደርግልኛለህ እያልኩት ነበር በልቤ። አንዱን መረጠና ቀይሮ ሄደ። እኔም ከዚህ በኋላ የሚመጣበትም ምክንያት የለም፣ አርፈሽ ተቀመጪ እያልኩኝ ተቀመጥኩኝ። የሆነ ቀን ታዲያ አሚ አሟት ቀርታ ሰው በዛብኝና መሸ። ታክሲ እንዴት እንደማገኝ ጨንቆኝ እየወጣሁ እያለ ልሸኝሽ የሚል ድምፅ ሰማሁና ዞርኩኝ። በመንገዱ መብራት ሳይ እሱ ነበር። አላመንኩም። አምኜው መኪናው ድረስ ተከተልኩት። መኪና ውስጥ ገብተን የት ነሽ አለኝ። ነገርኩት። ብሩክ እባላለሁ አለኝ። ባላየው ፈገግ ማለቱ ታውቆኛል። ልዩ እባላለሁ። እኔ ደግሞ አልኩት። ዝም ተባባልና ቀለበቱን ወደደችው ሚስትህ አልኩት። ለሚሰጠኝ መልስ እየተዘጋጀሁ ገና ነው አልሰጠኋትም አለና ሌላ ወሬ እንዳልቀጥል በሚመስል መልኩ ብቻሽን ነው የምትኖሪ አለኝ። ከእናቴ ጋር ኖር እንደነበርና ለሕክምና እህቴ ጋር እንደሄደች ነገርኩት። እና ብቻሽን ነሽ አለ። አይ ካንተ ጋር አልኩኝ አምልጦኝ። እሱ ግን ሳቀ። ተመስገን ያልኩት ስላላስቻለኝ ቀለበቱን ስለገዛላት ሴት ጠየቅኩት። አብሮ አደጉ እንደሆነችና ለመጋባት እንዳሰቡ ነገረኝ። ጥሩ ነው አልኩት፣ የሆነ አይነት ቅናት እየተሰማኝ። ከዛን ቀን በኋላ ቋሚ ሸኜ ነበር የሆነው። ይሸኘኛል፣ እናወራለን፣ ይሄዳል። ከዛ መቼ እንደጀመርን እኔ እንጃ፣ ብቻ ደርሼ ራሱ ረጅም ሰዓት ተቀምጠን እናወራለን። ስወርድ ጉንጬን ይስመኝ ነበር፣ እኔም እስመዋለሁ። በጣም አጭር ጊዜ ከሚገባው በላይ ተግባባን። መግባባታችን ሌላ ነገር አሳሰበኝ። ሁሉ ነገሩን ነበር ትቶልኝ የሚሄደው፣ ወሬውን፣ ሳቁን፣ የአይኖቹን ምስል፣ ብቻ ሁሉንም ነገሩን። ከዛ ደግሞ ለራሴ ያስታውሳለሁ እሱ እኮ ሚስት አለው ብዬ በር ሲንኳኳ ነበር ከሄድኩበት የተመለስኩት። ህልሜ እውን ሊሆን ነው እንዴ እያልኩኝ ከፈትኩኝ። እሱ ነበር። አንድ ቀን ባላየው እንዴት እንደናፈቀኝ ተጠመጠምኩበት። አስጨነቅሽኝ እኮ እናት፣ ስልክሽን አጥፍተሽ ጠፋሽብኝ። ወደኋላ ላለመመለስ ነበር ብሩኬ፣ ግን አንድ እርምጃ ሳልራመድ መጥተህ ጎተትከኝ። ጥብቅ አድርጎ እያቀፈኝ፣ ልለምንሽ ራስሽን አትጉጂ፣ ጥፋትም ከተባለ እኔ ልቀጣ፣ አንቺ እንደዚህ አትሁኝብኝ ባክሽ አለኝ። እንደዛ ሲለኝ እቅፉ ውስጥ እያለሁ ስቅስቅ ብዬ አለቀስኩ። ግራ ገባኝ ብሩኬ፣ ምን ላድርግ? ምን ልሁን? ምንድን ነው የምትፈልገው? ልኩን ካደረግኩ እኮ አጣሃለሁ። የምፈልገው ደግሞ አንተን ነው፣ ግን ልክ አይደለም። ምንም አይመልስልኝም። ዝም ብሎ ያየኛል። ታገባት ነበር አይደል? እኔም ባታገኝ ኖሮ ያለምንም ሐሳብ አስጨነቅኩህ አይደል? ስለወደድኩ እኮ ነው። ብትተውኝ እኔ ምን ሆናለሁ? ቀድሜ ልተውህ አይደል? ንገረኝ እንጂ ከማወራው እምባዬ ጋር ይወርዳል። እናት ምን አባቴ ላድርግሽ? እሺ እኔም እኮ ነገን ሸሽቼ ነው ያለሁት፣ ዛሬን እያፈቀርኩሽ አለኝ አጥብቆ አቅፎ ሰውነት ውስጥ እየከተተኝ። ልክ ነህ ብሩኬ፣ ነገን እንሽሸው አልኩኝ እምባይን እየጠራረኩኝ። በእኔ ምክንያት ስለምታለቅሽ ይቅርታ ይለኛል አንገቴ ስር ገብቶ። በውስጤ ዛሬን እንዋደድ የምትለዋን እየደጋገምኩኝ ወደ መኝታ ቤት አብረን ገባን። ለምን የምናፈቅረውን ሰው አንመርጥም? ይሄ ዱርዬ ነው፣ ይሄ አያምርም፣ ይሄ ድሃ ነው ወይ ደግሞ ባለትዳር ነው ብለን መምረጥ አንችልም ብዬ አስባለሁ። የኔና የብሩክ ግንኙነት ወደ ፍቅር ሲቀየር እኔን አላስፈቀደኝም ነበር። ነገሮች በምን ፍጥነት እንደተቀየሩ እኔም አልገባኝም። እንደለመድኩት ጉንጬን ስሞ ልወርድ ስል ፊቱን ሲያዞር እኔ አቅፌ መሳሜን አስታውሳለሁ። ለምን አደረግነው መባባል ሲገባን መደጋገማችን፣ መለያየት እስኪያቅተን መጣበቃችን፣ ከፍቅራችን ውጭ እኮ ማሰብ ተስኖኝ ነበር። እጮኛ እንዳለውም የማስበው ጠዋት ነግቶ እንዴት እንደማገኘው፣ ማታ
ከስራ እስኪወጣ ስላለው የሰዓት ርዝማኔ፣ ቅዳሜ መች ደርሶ አብረን እንደምንውል ነበር የማስበው። በኋላ ግን ሳስበው በህይወቱ ውስጥ ሌላ ሴት አለች፣ ሊያውም ሊያገባት ያለ ከኔ ጋር ውሎ ወይ አምሽቶ የሚሄድላት። እውነት እየፈጠጠ ወደ እኔ ሲመጣ በእርግጥ ምን እንደሚሰማኝ አላቅም። ግራ መጋባትን በለው እንጂ። ብሩኬ ጠራሁት፣ ሙሉ ለሙሉ እቅፉ ውስጥ ለመግባት እየተመቻቸው። ወይዬ አለኝ ሊያቅፈኝ እያመቻቸልኝ። አሁን ከዚህ ስትሄድ እነሱ ጋር ሄደህ ነው አይደል ቤት የምትገባው? አብሮ አደግም አይደሉ? ጎረቤት ናቸው። አዎ። ምን ነው? ብዙም ሳያስብበት መለሰልኝ። ከዛ ምን ትባባላላችሁ? ነገርማ ብለውኛል። ያው ስለ ውሎ ምናምን እናወራለን። ግን ለምንድን ነው የምትጠይቅኝ? እኔ እንጃ ማወቅ ፈለግኳ። ስለ ሰርጋችሁ ሳታወሩም? ልዩዬ እባክሽ ተይ አለ። እኔ እንዳልሰማሁ ቀጠልኩኝ። ከዛ ስትለያዩ እኔን እንደምታቅፈኝ ታቅፋታለህ? አረጋገጥኩ። ነገር ብሎኛል። እሽ እናት፣ ዛሬ እዚህ ስለማድር ነገ ሌውና ልንገርሽ አይሻልም? ከምር እዚህ ታድራለህ? በደስታ ቀና ብዬ እያየሁት። አዎ። አላስጨረስኩትም። ጥብቅ አድርጌ ያቀፍኩት። ሮጬ እንዳላመልጥ ነው። ሳቁ አሳቀኝ። ራሴን ማታለል ሆነብኝ ሁሉ ነገር። ዛሬ ልውደደው እሺ፣ ግን ደግሞ ሙሉ ለሙሉ የኔ እንደማይሆን ማሰቤ አይቀርም። እረ እንደውም በየሁሉ ሰዓት ነው ትዝ የሚለኝ። ከመባሱ የተነሳ ሲያቅፈኝ እንዲህ ይሆን የሚያቅፋት ብዬ አስባለሁ። አይኔን በፍቅር ሲያየኝም ይሄኔ እይታ አይሰጣትም አይደለም እላለሁ። ለራሴ ስለፋ ብቻ ነው እሷን ማስበው። ይሄው ከትዳር በፊት አላስነካ ብላኝ ይለኛል እየሳቀ። ብቻ በየእንቅስቃሴ ሁሉ እንደዛ ይሰማኛል። ፈልጌው እንደማላስቀረው ሳውቅ እምባ ይለኛል። ሁሉ ነገር ተበጥብጧል። ቤት መሆን አልፈልግም። ስራውም ያስጠላኛል። እሱ ጋር ብቻ መሆን ነው የሚያምረኝ። ግን ደግሞ አልችልም። ቤት ብቻዬን እያሰብኩ ከምጦዝ ስራው ይሻለኛል ብዬ ሄድኩኝ። አፌን ከዘጋው ብዙ ስለማስብ ከአሚ ጋር አወራለሁ፣ እለፈልፋለሁ። በዚህ መሃል ነበር የት እንዳየኋት የማላስታውሰው ሴት የገባችው። ወደ እኔ መጣችና ሰላም ነው? ይቅርታ አንዴ እንድናወራ ነበር አለችኝ። እኔ ግን የት እንደማውቃት እያሰብኩ ነበር። አዎ አስታወስኳት። ብሩኬ ስንት ተጨቃጭቀን ያሳየ ፎቶ። አዎ እሷ ናት። በአካል ታምራለች ልበል? እሷ መሆኗን ሳቅ ተደነባበርኩኝ። ዝም ማለቴን ስታይ ብዙ ሰዓትሽን አልወስድም እባክሽ አለችኝ። ለምንድን ነው በትህትና የምታናግረኝ? ይቻላል አልኩኝ አምጬ ባወጣኋት ቃል። ወደ ውስጥ ጋበዝኳት። ልዩ ነሽ አይደለ? ራሴን የብሩኬ እጮኛ ብዬ ብገልጸውም ስም ካለሽ ግን ሮማን። ዝም ብዬ ሰማኋት። ምን ማለት እንዳለባት ግራ የገባት መሰለችኝ። ከባድ ነው አንቺን ማግኘት ቀጠለች። አሁንም ማለት አልኩኝ፣ የማሳየው ስሜት እየተደበላለቀብኝ። በእርግጥ ለምን እንደመጣሁ እንጃልኝ። ብሩኬን የሳበውን ነገር ለማየት ይሁን የውሸት ፈገግታ አሳየችኝ። ምን ማለት እንዳለብኝ ግራ ስለገባኝ ዝም አልኩኝ። ሊገባኝ አልቻለም። እንዴት እንደጣልሽው ነው። መሀላችን እኮ ብዙ ሴቶች ነበሩ ስሜቱን ሊያስቀይሩት የሚችሉ። ለኔ ያለው ስሜት የጓደኝነት ብቻ እንደሆነ ካወቅኩኝ ቆይቷል እኮ። እሱ አያውቀውም ነበር፣ አይረዳውም። ግን በአንቺ ምክንያት ሳልጨርሰው ተወችው። ንዴቷ ሌላ ሰው አስመሰላት። ያን ሽጉጥ ይዘው ይሆን? ምን ማለት አለብኝ? ድንገት ነው የወደድኩት ብላት ትረዳኛው? ብሩኬን ካለምንም አንጻር እንዳፈቀርኩት ሲገባት ይሆን? እነዚህ ካልገባት ሌላ የምለው ነገር የለኝም። ብሩኬን ለኔ ተይልኝ። ምንም ብታደርጊኝ እንደኔ ልትወጁ አትችይም። ገባሻል የምልሽ? እንባዋ አነቃት። ብሩኬ እኔ ነው፣ ልንጋባ ነው። ስለዚህ ተይው እሺ፣ በቃ ተይው። ያነቃት እንባዋ ሳያመልጣት ለሩጫ በተጠጋ እርምጃ ወጣች። እኔ ፊት ማልቀስ ስላልፈለገች ይሆናል። እኔ እዛው ቁጭ ብዬ ቀረሁ። የሆነ አይነት ድንዛዜ ውስጥ ገባሁ። ምንም ማለት የማልችልበት አይነት ድንዛዜ። ዝም ብዬ ቁጭ ብቻ። አሚ መታ ራሱ ማናት ስትለኝ አፌን ከፍቼ መመለስ አቃተኝ።
ሴት ልጅ የሆነ ገደብ አላት፣ ለማንም ብላ የማታፈርሰው በህይወቷ ልዩ የሆነ ሰው ብቻ ሲመጣ የምትከፍትለት። እንደዛ ብዬ ነው የማስበው። ብሩኬን በጣም ብትወደው ነው ከኔ ያውም ባሏን ካማገጥኩባት ቃሉ ቢያስጠላኝም መቼም እጮኛ ያለ ሰው አፈቀርኩባት አልል። ለኔ ነው እንጂ እንደዛ ሴት ጋር ተይልኝ ልትል የመጣችው አይደለ? ከምርም እንደሷ አልወደውም ይሆናል። እሷ ጋር ሂጄ ተይልኝ ማለት አቅሙ ነበረኝ። እንደመጣች ልንገረው አልንገረው እያልኩኝ አይን አይኑን ሳይ ልትነግሪኝ የምትፈልጊው ነገር አለ እንዴ ልዩዬ አለኝ። መሪ ባልያዘ እጁ እጄን ፈልጎ እየያዘ የለም አልኩት። ድምፄ ቆጣ ማለቱን ከወጣ በኋላ ነበር የሰማሁት። ምን ነው ተቆጣሽ? እናትሽ ደህና አይደሉም እንዴ ይለኛል። ከሱ ውጭ የምናደድበት ምክንያት ራሱ እየጠፋ እንደሆነ እያወቀ ወደ ቤት መሄድ አልፈልግም። አቁመው ብዬ ጮህኩኝ። ምን ሆነሻል? አቁመው አልኩ እኮ በቃ አቁመ። እሺ ግን ተረጋጊ አለና መኪናውን አቆመው። ወረድኩኝ። መጠጣት ፈለግኩ። እሱን መርሳት ፈለግኩ። እሱን የኔ ማድረግ ፈለግኩኝ። ከሱ መሸሽ ፈለግኩኝ። ግን ደግሞ በጣም ልቀርበውም ፈለግኩኝ። የት ነው የምትሄጂው አለኝ ሊያስቆመኝ እየያዘኝ። ብሩኬ ከበደኝ አልኩት። እምባዬ ከቁጥጥሬ ውጭ እየፈሰሰ በህይወቴ ለመጀመሪያ ጊዜ እውነተኛ ፍቅር ቢይዘኝ የኔ ካልሆነ ሰው። ብሩኬ እኔ እኮ እንዲህ ስስ እንደሆንኩ አላቅም ነበር። አቅመ ቢስነቴን አሳየኸኝ፣ ድክመቴን አሳየኸኝ እያልኩ እያለቀስኩ ከምር ነበር። ከመጀመሪያው ፍቅረኛዬ ጋር ስጣላ ምን ተሰምቶኝ ነበር? ከሱስ ጋር ብጣላ ከአንድ ቀን በኋላ እቅፍ ውስጥ ነኝ። ከሱ መራቅ እንዴት ነውስ የምችለው? ምን ላድርግ? ምን ትፈልጊያለሽ አለኝ እምባዬን እየጠረገልኝ። ራቀኝ። ብትርቀኝ ደህና ሆናለሁ በቃ አልኩት። ብችል ያኔ ድሮ አደርገው ነበር እናት፣ ስላልቻልኩ እኮ ነው። መታ ነበር እኔና ብሩኬን አራራቅሽን አለችኝ። ማንም እንደሷ ሊወድህ እንደማይችል ነገረችኝ፣ እንድተውህም ጭምር። በድንጋጤ ከማየት ውጪ ምንም አላለም። ታዲያ እንዴት ካንተ ጋር ልሆን እችላለሁ? እንዴትስ ያለ ስጋት አቅፋለሁ? ዝም አትበል፣ በርቺ በለኝ፣ እኔም አግዝሻለሁ፣ እረቅሻለሁ በለኝ እንጂ። ደረቱን እደበድበዋለሁ። ለንግግሬ ለድብደባይም መልስ ሳይሰጠኝ መኪና ውስጥ አቅፎ ይዞኝ ገባ። ለምን እንዳልገፈተርኩት እንጃለኝ። አውቃለሁ እሷ ስላወቀች ምንም እንደማይፈጠር፣ የሁለቱም እናቶች መጋባታቸውን በጣም እንደሚፈልጉትና በጉጉት እየጠበቁ እንደሆነ ነግሮኛል። እናቱን እሷን ማግባት አልፈልግም የሚልበት ድፍረት እንደሌለው ይገባኛል። እኔና እሱ አንድ ላይ የምንሆንበት መንገድ ጠባብ ሳይሆን ጭራሽ ዝግ ነው። ዝግ። አጠገቤ ያለ ይናፍቀኛል ብለው ሲያወሩ እያጋነኑ ምናምን ነበር የሚመስለኝ። አሁን ነው እያጋነኑ እንዳልሆነ የተረዳኋቸው። ብሩኬ አሁን ከኔ ጋ ነው። እያየሁት እያቀፍኩት ነው። ግን በኋላ ለሚሄደው አሁን ይናፍቀኝና እቅፌን እጠብቃለሁ። ከኔ ጋር ለማይሆነው በስስት አየዋለሁ። ከዛ ውጪ ምን ማድረግ እችላለሁ? ሰርጋቸው እየደረሰ ነው። ምንም አልጠይቀውም። ምንም አይነግረኝም። ቢበዛ 2 ወር ቢቀረው ነው። አውቃለሁ፣ ግን ማውራቱን ፈርተን እንደሌለ ነገር ዘግተነዋል። ምንም እንደሌለብን ነገር እየሳቅን ስናወራ እኮ እኔን የሚያገባ ነው የሚመስለኝ። ከዛን ቀን ወዲህ ከበደኝ። ላጣህ ነው ምናምን ብዬ አልቅሼበት አላቅም። ላለማልቀስ ፈልጌ ሳይሆን ውሳኔ ስለወሰንኩ ነው። የሆዴን በሆዴ ይዤ የቀረኝን ጊዜ ከእርሱ ጋር ደስተኛ ለመሆን ስላሰብኩኝ። አውቃለሁ ለማደርገው ነገር መቼም ይቅር እንደማይለኝ፣ ግን እሱን እንኳ ባጣው ሌላ ነገር ማግኘት ነበረብኝ። ዝም ማለቱን የምችልበት መስሎኝ ነበር። ግን ቁጭ ብለን እያወራን በቃ ልታገባት ነው የሚል አመለጠኝ። ለዩዬ አለኝ በረጅሙ ተንፍሶ። የሚለው ግራ እንደገባው ገብቶኛል። ተው ብሩኬ አምልጦኝ ነው አልኩት። እምባይም እንዳያመልጠኝ ላይ እያየሁ እንኳን ላንቺ እንደዛ ልልሽ ይቅርና ለራሴ ራሱ አንቺን እንደማገባ እየነገርኩት ነው። አውቃለሁ ጅልነት እንደሆነ አለና ፈገግ አለ።
ከሁሉም እኮ በፍጥነት ነበር የሆነው። ሮሚ ጓደኛዬ ነበረች። ከዛ እናቴ ናት ከሷ የተሻለች የምታውቅህ አታገኝም ብትለኝ ሁለቴም አላሰብኩም። ምክንያቱም እናቴ ብላኝ አድርጌው የተጸጸትኩበት ነገር በህይወት አልነበረም። አንቺን ሳገኝ ብቻ ነው የጸጸተኝ። ከዛ ሁሉ በፊት ብንገናኝ ምን ነበረበት? ግን ደግሞ ያሳለፍናቸው ቀናትን እወዳቸዋለሁ፣ እንዳንቺ ልዩ ነበሩ ብሎ የቅሬታ ፈገግታ አሳየኝ። እወድሻለሁ። በህይወቴ እንዳንቺ ወደድኳት ሴት የለችም፣ አትኖርም። አንዳንዴማ ምን እንደዚህ እንዳስተሳሰረን ሁሉ ግራ ይገባኛል። 6 ወር ምናምን ብቻ የተዋወቅን አይመስለኝም። እድሜ ዘመኔን የማውቅሽ መስሎ ነው የሚሰማኝ። ግን አንቺ ልክ ነሽ። ነገ አፍጥጦ ይመጣል። ሁሌ ነገ እንደሆነ አይቀርም። ዛሬ ይሆናል። አላሳይሽም ብዬ እንጂ በጣም ፈርቻለሁ። የማጣሽ መስሎኛል። ራሴንም የማጣ እየመሰለኝ ነው። ግን ደግሞ ምን ላደርግ? ሮሚን ብተው እሷንና እናቴን እገላለሁ። አንቺን ብተው ደግሞ እኔና አንቺን። እኔ ግን ለሁለቱም ዝግጁ አይደለሁም። በጣም ፈርቻለሁ ልዩዬ አለና ጠጋ ብሎ አቀፈኝ። ራሴን ላጽናና እሱን። ይህኔ አባት ምን ላደርግ? ትቼው ከመሄድ ውጪ ለኔም ለሱም የተሻለ አማራጭ የለም። እኔና እሱ እንዲህ ብለን የምናስበው የኛ ቀናቶች የሉንም። መዋደዳችን በየትኛውም መንገድ ልክ አይሆንም። ከፍቅራችን ይልቅ የሚለያዩን ሰበቦች ይበዛሉ። ስለዚህ መለያየት አለብን ይመስለኛል። አፈቅርሃለሁ ብሩኬ። ከዚህ በኋላ ማንንም በማላፈቅረው ፍቅር አፈቅርሃለሁ ስለው ከቅፌ ወጣና ቀና አለ። እየተሰናበትሽ ነው እንዴ አለ በቀል አይኑ እያየኝ። ምን? አንተ ደግሞ የምን ስንብት? ይልቅ እቅፍ አድርገኝ። ዛሬ እንኳ ባይሆን ውስጥ እንስጠብ ብዬ ሌላ ነገር ሳይለኝ በፊት እሱ እቅፍ ውስጥ ጠፋሁኝ። ለሄድ አካባቢ እንደ መንቀዥቀዥ አረገኝ። በየሁኔታዎች ሁሉ አብሮኝ እንዲሆን ፈለግኩኝ። ደውዬ እናለዋለሁ። አልተመቸኝም ስራ ላይ ነኝ ካለኝ ሄጄ ይዤ እወጣለሁ። አብሮኝ ከሆነ የትም አልለቀውም። አይኔን በገለጥኩ ቁጥር አጠገቤ እንዲሆን እፈልጋለሁ። መልኩ እንዳይጠፋብኝ ልቀርጸው ፈልጌ ይሆን? ወደ ቤት የሄደ ቀን ራሱ ድንገት ሌሊት ደውዬ እናልኝ ልለው ያምረኛል። ፈራሁ፣ በጣም ፈራሁ። የመጨረሻዋ ሰዓት ስትደርስ ፈራሁ። አሁን የምር እሱን ሳላይ መዋል እችል ይሆን? እሱስ ምን ይሰማው ይሆን? ጠልቶኝ ከልቡ ይፍቀኝ ይሆን? እናፍቀው ይሆን? ምን ያስብ ይሆን? አየር መንገድ ተቀምጬ ተራዬን እየጠበኩኝ ይህን አስባለሁ። ልሄድ ነው፣ ላደርገው ነው። ብሩክን ትቼው ልሄድ ነው። ትላንት አብረን አድረን ዛሬ ጠዋት አቅፎኝ ተለያይተን፣ ግን አልነገርኩትም። እንዲህ ጨካኝ ነኝ ማለት ነው? ለምን እንደዚህ አደረግኩ? ሰርጉን ማየት ስለማልችል ወይስ የያዝኩትን ነገሬን ይበልጥ አጣብቂኝ ውስጥ እንዳልከተው? ወይ ደግሞ ፈሪ ነኝ ማለት ነው? ብቻ ግን ልሄድ ነው። ይቅር በለኝ ብሩኬ፣ የተሻለውን ያደረግኩ መስሎኝ ነው አልኩኝ። አውሮፕላኑን መሬት ለቆ ሲነሳ ጊዜ ሲሄድ ነገር ይለዋወጣል። የነበረ አይኖርም፣ ያልነበረ ይኖራል። ወይ ደግሞ ምንም ለውጥ አይኖርም። መጀመሪያ እንዲህ ይሆናል ብዬ አላሰብኩም ነበር። ነገሮች ካሰብኳቸው በላይ ከብደውብኝ ነበር። ብሩኬን ሳያዩ መዋልና ማደር ለኔ ነው ደግሞ የማይገፋ ነበር። ከሁሉም በላይ የእናቴ ሞት የዓለም መጨረሻ እንዲመስለኝ አድርገው ነበር። ግን የማይታለፍ የሚመስል ነገር ያልፋል። በቃ ወሰንሽ? ልትመለሽ ነው አለችኝ። ልብሴን ሳስተካክል በር ላይ ተደግፋ የምታየኝ እህቴ። አዎ ይሻለኛል ባክሽ። ሁሉ ነገር ወደዛ ሳበኝ። ከምንም በላይ የእናቴን መቃብር ማየት አለብኝ። አሚነሽ ደግሞ መውለጃዋ ደርሷል። ስንቴ ነው ያለችኝ መሰለሽ? ከብዷት እኮ ነው። ስራሽ ሌላ ሰው ተኩበት። ዛሬ አላሳዘንሽኝም ወይ? ምን ያሳዝናል? ተገላገልኩት እንጂ እዚህ እኮ መጥቼ የመስራትም የመኖርም ሐሳብ አልነበረኝም። ታውቂያለሽ፣ ነገሮች ወደዚህ እንደገፉኝ ይገባኛል። እሱን ላነሳብሽ አይደለም። እዚህ ደግሞ ለምጃችኋለሁ። ኤሊ ካለ፣ ኤሊ ማለት ባሏ ነው።
እሱ ካለ መች ትዝ የሚልሽ ነገር አለ አልኳት ፈገግ ለማስባል። ፈገግ አለችልኝና አቀፈችኝ። የባባን ድምፅ የምሰማው መጡ፣ ቆይ ላምጣ ብላ ወጣች። እኔም ሳይመሽ ልብሶቹን አስተካክዬ ለመጨረስ ሞከርኩኝ። ከ5 ዓመት በኋላ ነገሮች እንደሚጠብቀኝ አላውቅም። ለምን ዝግጁ አይደለሁም። በጣም ተቀይረሻል አለችኝ አሚ አገላብጣ እያየችኝ። አንቺ ነሽ እንጂ እርግዝና የተስማማሽ አልኳት። ተይውቴ አንቺንስ አላየሁሽ ብላ ፈገግ አለች። እሱን ተይና ይልቅ እርጉዝ ቶሎ ቶሎ ነው የሚርበው። ምሳ እንብላና እማዬ ጋ ተወስጂኛለሽ አልኳት። ሆዴ በአንዳች ሽብር ተሞልቶ ውጭውን ፈራሁት። እያንዳንዱን ቦታ ወቀሳ ይዞ የሚጠብቀኝ መሰለኝ። ሱቁን ዘግቼ ከተውኩት ወር ሊሞላኝ ነው። እናቴ ጋር ለመሄድ ብቻ ከቤት የምወጣው ግን እቤትም ቢሆን መቼ ቀረልኝ። እዚህ ጋር ቁጭ ብላችሁ እኮ እንዲህ ብሎሽ ነበር፣ ትዝ አይልሽም? እዚህ ጋር ሆነሽ እኮ አቅፎሽ ነበር። ደግሞ እዚህ ጋር ተያይዛችሁ ወድቃችሁ የሳቃችሁት ሳቅ። ከምር ግን ይሄን ጥሎ ለመሄድ የትኛው ምክንያት ነው በቂ እያለ በማያባራ ጥያቄ አናቴን ይወጥረኛል። ከዚህ በላይ ተዘግቶ መቆየት የለበትም። የመጣው ይምጣ ብዬ ሱቁን ልከፍት ተነሳሁ። ቦታውን ሳየው ከየት መጣ ሳልል እንባ በዓይኔ ሞላ። ከፍቼ ገባሁና ስቅ ብዬ አለቀስኩኝ። ብሩኬ እኔ እንደማስብህ ታስበኝ ይሆን ወይስ አዝነህብኝ ትታየኛል አልኩኝ በእንባዬ መሃል። አልቅሼ ሲወጣልኝ አጽፌ የመጣሁትን የቅጥር ማስታወቂያ በሩ ላይ ለጠፍኩኝ። ሰው ያስፈልገኛል ብዬ ስላሰብኩኝ። እንደ ስሜቴ ሁሉ ቀኑም ደባሪ ነበር። ብዙም ገዢ አልመጣም። ለመቀጠርም አንዳንድ መጡ። አንዳቸውም ደስ ስላላሉኝ ደውልላችኋለሁ እያልኩ ስልካቸውን ተቀብዬ ሸኘኋቸው። እንደ መጀመሪያ ቀን መጥፎ አይደለም አልኩኝ ለራሴ። ምሳ ለመብላት ልወጣ እያሰብኩኝ ልብ የሌለው ትቀጥራላችሁ የሚል ድምፅ ሰምቼ ቀና ስል አላመንኩም። የኔው ብሩክ በር ላይ ቆሟል። ምንም ቃል ማውጣት ተሳነኝ። ዝም ብዬ ማየት ብቻ። ግድ የለሽም ሞክሪኝ፣ ጎበዝ ሰራተኛ ነኝ አለ ፈገግ ብሎ ወደ እኔ እየመጣ። ማሰብ የቻልኩት ሄጄ እሱን ማቀፍ ነበር። ተቃቀፍን። በሰላም እንደተያየ ሰው ተቃቀፍን። ሰላም ተባባልን። በጣም ተቀየርሽ ልዩዬ ሲለኝ እስካሁን ስሜንም አቆላምጦ መጥራቱ ገረመኝ። አውራን ምንም ነጥብ የሌላቸው ወሬዎች። ኑሮ እዛ እንዴት እንደሆነ ምናምን። በእናቴ ሞት በጣም እንዳዘነ ነገረኝ። ግን ልዩ ምን ቢያጋጥምሽ ነው ቀብር ያልመጣሽው ብሎ እንደ ቀላል ወረወረው። ደነገጥኩኝ። አፌ ተሳሰረ። እውነቱን ብነግረው እኮ እዚህ ቁጭ ብሎ አያወራኝም፣ ጭራሽ ይጠላኛል። ምን ያህል ራስ ወዳድ እንደሆንኩ እየጮኸ ይነግረኝ ነበር። ግን አቅሙ የለኝም። ባወቀ ሰዓት ይወቅ እንጂ። ተዩ ልዩዬ ላጨናንቅሽ አይደለም አለኝ መሬት እያየ። ብሩኬ ለምንድን ነው ጥሩ ይሆንክልኝ ያለኸው ልለው ብዬ ካፌ መለስኩት። ምሳ እንብላ አይደለም አለኝ ፈገግታውን ሳይነሳኝ። እሺ አልኩት። የእሱን ፈገግታ መድገም እያቃተኝ ሁለታችንም ምሳውን ነካ አድርገን ተው ነው። ብላና ብዬ የመባባል አቅሙ አልነበረንም። ቤቱ ተቀይሯል ብዬ ወሬ ጀመርኩኝ። አይደል ሁሉም እኮ ተቀይሯል፣ እኔ ብቻ ነኝ ባለሁበት አለና የምጸት ፈገግታ ፈገገ። ምን ልበለው? ለብሩኬ ለማውራት እያሰብኩኝ መሆኔን ማመን አልችልም። እንደመጣልኝ ነበር እኮ የማወራው። ትዳር እንዴት ነው ታዲያ አልኩኝ እንደምንም አምጬ። ምንም አላለኝም። ግን ከምርሽ ነው አለኝ ባይኑ። ጥሩ ነው አለና እንደገና ዝምታን ዋጠ። ማውራቱን ተፈራራን። ከብዙ ዝምታ በኋላ ግን ለምን አለኝ። ማለት የቻልኩት ብቻ ነበር። እኔ እኮ ሁሉንም እንተው ብትኝ እንሄድ ብትኝ ያደርገው ነበር። ግን አንቺ ብቻሽን መሸሽ መረጥሽ። ይሄንን ሁሉ ጊዜ ሳስብ ነበር ምን ቢገጥማት ነው እኔ ላይ እንዲህ አስጨከናት ብዬ። የምር የኔና ያንቺ ወደፊት መስጠት ስላቃተኝ ነው ትተሽኝ ሄድሽው አለና መልስ እንደማይፈልግ ሁሉ ውጭውን አየ። አሁን ምን አይነት ህይወት ውስጥ እንዳለሽ አላውቅም። ምናልባት እኔ ብቻ ሆናለሁ በትዝታ ተተብትቤ ያለሁት። ግን
ምንም ፈልጌ አይደለም። ጥፋተኝነት እንዲሰማሽ አይደለም፣ ደስተኛ እንድትሆኝ ብቻ ነው የምፈልገው አለና እንባ ባቀረሩ አይኖቹ ፈገግ አለልኝ። እንደዛ ሲያይኝ እኔም እንባዬ መጣ። ሳላለቅስ በፊት ሮጬ ወጣሁ። ተከተለኝ፣ ያዘኝና አስቆመኝ። ይቅርታ እኔ እኮ ሲል አቋረጥኩትና ለምን ጥሩ ትሆንልኛለህ? ለምን ጥፋቴን ለማግዘፍ ለምን እንዲህ በትህትና ታናግረኛለህ? እኔ እኮ ጨካኝ ነኝ፣ ራስ ወዳድ ነኝ ብሩኬ። ተውኩሃ ተውኩ። ብረሳህ እኮ ጥሩ ነበር፣ ግን ከአንተ ጋር መረሳሳት በፍጹም አልችልም። ለምን እንደሆን ታውቃለህ? ይሄኔ ነበር በእንባ ታጅቤ በስሜታዊነት ብዙ እንደዘላበድኩ የገባኝ። እምባዬን እየጠረኩ በቆመበት ትቼው ሄድኩኝ። አሁንም ይዞኝ አስቆመኝ። ምንድነው እኔን የማያስረሳሽ አለኝ። ብሩኬ ልለምንህ፣ ተወኝ በቃ እባክህ አልኩት በደከመ ድምፅ። ደክሞኝ አልነበረም፣ ምንም እንዳይጠይቀኝ እንጂ። እሺ እንዲሆነሽ አትሄጂ፣ ላደርስሽ አለና እጄን ይዞ ወደ መኪናው ሄደ። ምንድነው ልትነግሪኝ ያልፈለግሽው አለኝ ቤት ደርሰን በር ላይ እንደቆምን። ምን ሊኖር ይችላል? ይልቅ ለምን አትገባም? በልቤ ግን እሺ ብሎኝ እንዳይገባ እየጸለይኩ ነበር። ሌላ ቀን ግን ደህና ነሽ? ደንግጠሻል? ማለቴ ምን ማለትህ ነው ብሩኬ? ከዚህ ሁሉ ጊዜ በኋላ አግኝቼህ በዛ ላይ ምንም እንዳላደረግኩህ ትላንት ቻው ብዬህ እንደሄድኩኝ እያስመሰልክ እኮ ነው አልኩኝ፣ እምባዬ አይኔ ውስጥ እየሞላ። ዝም አለ። በላ ብሩኬ ንገረኝ፣ ምን ያህል እንዳዘንክብኝ፣ ምን ያህል ራስ ወዳድ እንደሆንኩኝ ንገረኝና ትንሽ አሳርፈኝ። እኔም በአንቺ ቦታ በሆን ኖሮ ላደርገው ችል ነበር። አታስቢ፣ እኔ ህይወትሽን በመኖርሽ ከአንቺ በላይ ደስተኛ ነኝ አለ በግድ ፈገግ ብሎ። አይኑ ውስጥ ነበር ህመሙን ያየሁት። አውቃለሁ ምን ያህል እንዳሳመምኩህ፣ ግን ደስታን ፍለጋ አልነበረም፣ ልትቋቋመው ስለማትችል እንጂ። በቃ እዚህ ከቆየሁ ሁሉንም መዘግዘጌ ነው። በጥያቄ አስተያየት እያየኝ ነበር። አውቃለሁ ይህንን የማለት ስልጣኑ እንደሌለኝ፣ ግን ስላገኘሁህ ደስ ብሎኛል። አቀፍኩትና መልሱን ሳልጠብቅ ወርጄ ወደ ቤት ገባሁ። ምን አይነቷ ነኝ? ሁሉንም ነገር አበላሸሁት። በመጀመሪያ ቀን ምን አላፌን ብዘጋ። ቤት ስገባ አሚ ቁጭ ብላለች። ሳምኳትና አጠገቧ ተቀመጥኩኝ። አንቺ ለምን ለፋሽ? አለምን እህቷ ናት። አለም ማለት አለምን ነበር እኮ ነው እያልኳት ነገር መልስ ሳትሰጥ ብሩክ ነበር አለችኝ። አዎ ምን ነው? እንዴት ምን ነው? ምን እያሰብሽ ነው አለች እየተኮሳተረች። ምንም ሐሳቤ እንዳለ ነው። ወይ ሐዋሳ ወይ ደግሞ ደብረ ዘይት ቤት እያስፈለግኩ ነው። 1 ወይም 2 ወር ልስራና ወደዛ እንገባለን እንጂ ማወቅ አለበት። አንቺ ባትነግሪው እኔ አደርገዋለሁ። አሚ እንዳትሞክሪ። ጮህኩባት። አይታይሽም ምን ያህል እንደተጎዳ? ለነገሩ መች ነበርሽ አንቺ? ምን ማለትሽ ነው? ተጋብተዋል፣ ደህና መሆኑ አይቀርም አላልሽኝም? ከዛ በኋላ እኮ ስለሱ እንዳልነግርሽ ያስጠነቀቅሽኝ እኮ ራስሽ ነሽ። ትሰሚኛለሽ? ተጎድቷል። እውነቱን ከነገርሽው ትንሽ እንኳ ይሻለዋል እያልኩ ነው። ለምንድን ነው ባባን የራስሽ መድኃኒት ብቻ አድርገሽ ያስቀመጥሽው? ለብሩክም እኮ ልጁ ነው። ንገሪው። ለብዙ ሰዓት ራሴን ይዤ ሶፋው ላይ ተቀመጥኩኝ። የምትነግረኝ ነገር ከአቅሜ በላይ ሆነብኝ። እኔ እኮ ስለ እሷ አትንገሪኝ የምላት ይሄን ያህል የገነነ ነገር አድርጎ አይደለም። መቶ አጥቶሽ ነበር ብትለኝ ተነስቼ እንዳልሄድ ራሴን ስለምፈራው ነበር። ይሄን ያህል ምን ነው ብሩኬ፣ በደሌን ቆለልከው አልኩኝ፣ እምባዬ ያለማቋረጥ እየፈሰሰ። ያኔ ባባን እንዳረገዝኩ ስሰማ በደስታ ሰክሬ ነበር። ልጅ ሊኖረኝ ነው፣ ያም ከብሩኬ ብዬ ልነግረውም ነበር። በእርግጠኝነት ብነግረው ኖሮ ከእናቱና ከኔ ብሎ የምር አጣብቂኝ ይገባ ነበር። ለመናደድና ለመታመም ትንሽ የሚበቃቸው እናቱ ከኔ ልጅ እንደሚያገኝ ቢሰሙ የሆነ ነገር ቢሆኑ መቼም ለነሱ ብልግና ነው። ፍቅራችንን የሚረዳ የለም። ብሩኬ በጸጸት ይሰቃይብኛል፣ እኔም ልጄንም ይጠላናል ብዬ ፈራሁ። ያለኝ አማራጭ
ለሱ ሳልናገር ልጄን ርቄ መውለድ ነበርና እህቴን አስቸገርኳት። ነገሮች ያን ያህል አልከበዱብኝም ነበር። እዛ ሄዶ መኖር ግን እጅጉን ከባድ ነበር። ከእርግዝናው ጋር ተዳምሮ ብሩኬንም ማጣት አለ። ስሜቴ ብቻ ሳይሆን አካሌም ተጎዳ። ከ7ኛ ወሬ ጀምሮ ግፊቴም እየጨመረ ውሎና ዳሬ ሆስፒታል ሆነ። በዚህ ሁሉ እናቴና እህቴ የእህቴ ባል ከጎኔ ነበሩ። ግን ድንገት እማዬ በሽታዋ ገረሸባትና ሞተችብን። መሞቷን ካወቅኩ ጀምሮ ራሴን አላቅም ነበር። ነገሮች ተደራረቡብኝና ሁሉ ነገር የተደፋብኝ መሰለኝ። እህቴ እናቴን አስቀብራ ተመለሰች። ወደ ራሴ ስመለስ ካልሄድኩ ብዬ አልኩባት። እንደምንም ብላ አስቀረችኝ። እሷን አመስግኜ አልጨርስም። እንደዛ ባህሬ ብልሽትሽቱ ወጥቶ በዛ ላይ በማየ ሐዘን ላይ እንዴት እንደቻለችኝ። ከዛ ግን ሁሉን ነገር የቀየረው የባባ እቅፍ ውስጥ መግባት፣ በደስታ ብዛት መሳቅም ማልቀስም ተስኗችሁ ያውቃል? ባባዬን አምጥተው ሲያሳቅፉኝ ከደስታዬ ብዛት ምንም ማለት አቃተኝ። ለካ ከዚህ በኋላ ደስታ አለ አልኩኝ። ህይወቴ ከዛ በኋላ እንደሚጀምር ገባኝ። ያኔ እኮ ልትነግሪኝ ትቼ ነበረ። ሁሉንም ትቼ ይመጣለት ነበር። ብሩኬ በእኔ ምክንያት እንዲህ እንዲሆን መጨረስ ያቅተኛል። አንቺም እኮ ታመሽ ነበር ልዩዬ። ደግሞ ከመጣሽ ሁሉንም እንደሚተው ቃል ገብቶልኛል። ትቶታልም። ይልቁንም ሁሉንም ታዩ፣ ልጁንም አሳየው። ባባንም ይህን የመሰለ አባት አታሳጭው። እሱ ምንም አላጠፋም። አሚን። መቀጠል አቃተኝ። ተነስቼ ወጣሁ። ወዴት እንደምሄድ አላቅም። ምንም የተጫወተው ነገር የለም። የምር ወዶኝ ጥፋቴን አገዘፈው። ትቼው ባልሄድ ሱስ ውስጥ አይዘፈቅም? ራሱን ለማጥፋት አይሞክርም? የምር ሆኖ ቢሆን መቼ ነበር ከራሴ ጋር የምታረቀው? ምንስ ነበር የሚወጣኝ? ጠጣሁ። ሁሉን እስክረሳ ጠጣሁ። ከዛ ደወልኩለት። ስልኩን ይቀይር አይቀይር እኔ እንጃ፣ ብቻ ደወልኩ። ብዙም ሳይጠራ ተነሳ። ብሩክ አልኩት በለቅሶ ብዛት በጉረነነው ድምፄ። አቤት፣ ማን ልበል? ለምን ብሩክ? ለምን ብለህ ለኔ ለማትረባዋ ራስህን የምትሰዋ? እኔ እኮ ፍቅርህን ያልተረዳሁ ከንቱ። አሁን አፈቅርሃለሁ ብልህ ከምር ታምነኛለህ? አልኩት እየተንተባተብኩኝ። ልዩዬ አምንሻለሁ። ተረጋጊና የት እንዳለሽ ንገሪኝ ባክሽ። ብሩኬ አሁንም ከኔ ራቅ። አሁንም እጎዳሃለሁ፣ ዋሽችሃለሁ። ችግር የለውም፣ አንቺ ብቻ የት እንዳለሽ ንገሪኝ አለ ሊያረጋጋኝ እየሞከረ። እውነትም የት ነኝ እያሰብኩ የት እንዳለሁም አላቅም። ለካ የሆነ ነገር የምትሆኝ ነበር የመሰለኝ በዚህ በማታ በዛ ላይ ጠጥተሽ አለ አቅፎ ደህና መሆኔን እያረጋገጠ። ብቻዬን ማሰብ ስለፈለግኩ ባባን ከዓለምና አሚ ጋር አስቀምጬ ወጣሁኝ። እየተራመድኩ አስባለሁ። ቀጥዬ ምን ማድረግ እንዳለብኝ፣ ለብሩኬ እንዴት ስለ ባባ እንደምነግረው መሄዱንስ ተውኩት። ቀጣይስ የኔና የሱ ግንኙነት ምንድነው የሚሆነው? አብሬው መሆን እችላለሁ? እናቱስ ከኔ ልጅ እንዳለው ቢሰሙ ምን ይላሉ? አእምሮዬ በእነዚህ ጥያቄዎች ተወጥሯል። ግን ለአንዱም መልስ የለኝም። ጊዜ ይመልሰው ይሆናል። እኔ እሆን ለዚህ ጥፋተኛ? ባልሄድ ኖሮስ ምን ይፈጠር ነበር? አእምሮዬንም እግሬንም ሲደክመኝ ወደ ቤቴ መመለስ ጀመርኩኝ። ቤት ተመለስኩኝ። ገና ከግቢ እንደገባሁ ነበር የባባን ሳቅ የሰማሁት። ምን አግኝቶ ነው እያልኩ ገባሁ። ዓለም ቡና ታፈላለች። አሚ እያየች ትስቃለች። ባባ የብሩክ ታፋ ላይ ቁጭ ብሎ እየኮረኮረው ይስቃል። ደነገጥኩኝ። ባባ መጥቶ እስኪያቅፈኝ ድረስ ቆሜ ደንግጬ እያየኋቸው ነበር። ቀስ ብዬ የብሩኬን ፊት አየሁት። ፈገግ ብሎ እያየኝ ነበር። አላወቀም ይሆን ልጄ እንደሆነ? እንዴት ፈገግ ያለልኝ! መቼም ማውቁ አይሆንም አልኩኝ ለራሴ። እንደነሱ መሳቅና መጫወት አቃተኝ። እየሰረኩ አየዋለሁ። ምንም የተበሳጨ ፊት የለውም። እኔ ግን ጨነቀኝ። መጨረሻ መቻል ሲያቅተኝ ብሩኬ አንዴ እናውራ ብዬ ይዤ ወጣሁ። አውቀሃል አልኩት ቀና ብዬ አይኑን ሳላይ። አዎ
ባለፈው ሱቅ ይዘሽው ስትሄጂ አየኋችሁ። በጣም ነው ደስ ያለኝ። በደስታ ነው ያለቀስኩት። ግን አብሬያችሁ ስላልነበርኩኝ ትንሽ ብሩኬ ከአቅሜ በላይ አትሆንብኝ። ለዚህኛውም ጥፋቴ የምትለኝ የለም? ልጅ አለን እኮ ይሄ ምኑ ጥፋት ነው? ብሩኬ ጮህኩኝ። ይቅርታ እንግዲህ አሁን የሚታየኝ የልጅ አባት መሆኔ ነው። ያው እኔን የመሰለ ልጅ ፈገግ አለ። አንተ ትለያለህ ማለት የምችለው ይሄንን ነበር። አንቺም እኮ ልዩ ነሽ፣ የልጄ እናት። ተቃቀፍን። አፈቅርሃለሁ የኔ ልዩ ሰው። እቅፉ ውስጥ እንዳለሁ እኔም የኔ እናት። ግን ምን አንቺን የምትመስል ደግሞ መድገም እፈልጋለሁ። ታሪኩ ተፈጸመ። እንዴት አያችሁት? አብሬያችሁ የነበርኩት ሶፊያ ዩሱፍ ነበርኩኝ። ስለምትከታተሉን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ይሁኑ።